ምን እየሰራሽ ነው? በሩ እኮ ልብሴን ይዞብኝ እስካስለቅቅ ድረስ ቆይቼ ነው። ልሻለሁ። ቤት ውስጥ ያለው አየር እንዴት ነው? ቤት ውስጥ ያለው አየር ፍቅራቸው ትውስታዬን እየቀሰቀሰብኝ ነው እንጂ በጣም ያስቀናሉ። ዝጊ፣ ክፍታፍ። እንደዚህ ማግበስበስ የለመደው አፍሽን ይዘሽ እኔ ጋር እንዳዘረግፊ። ቤቲ ግን እኔን መምታት አልነበረብሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ሁሉ ሰላም ነው፣ እግዚአብሔር ይመስገን። አባይ ነኝ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ከልብ አመሰግናለሁ። ክብረት ይስጥልን። ጽናት እንግዲህ ባለፈው ክፍል እንዳየነው መራዊት እንግዲህ ጽናትንና ኪራን ለማስታረቅ ፍቅሩን እንድትቀበል እንግዲህ ብዙ ጥረት አድርጋ ነበረ። ከናኦሚ ጋር ሆነው እነሱን ለማስታረቅ ብዙ ዋጋ ከፍላ ነበረ። ከሀገሯም እስከ መምጣት ድረስ ደርሳ ነበረ። ነገር ግን ዛሬስ ምን ደረሱ? ተሳካላት ወይስ አልተሳካላትም የሚለውን አብረን እናያለን። እንግዲህ አዲሱ ክፍል ተለቀዋል። እንግዲህ እነ ኪራ ቤት ምሳ ግብዣ ተደርጎላቸው ነበርና እዛ ምሳ ግብዣ ሄደው ነበርና እንግዲህ የአዲሷ ሰራተኛ ምሳ አዘጋጅታ ነበረ። ጽናትም እቤት ተጠርታ ነበረ። ጽናት ግን አይ አልሄድም ብላ ነበረ። ከዛ ኪራም እኔ ደብሬሽ ከሆነ ቤቱን ለቅቄልሽ ሄዳለሁ ብሏት ነበረ። ከዛም በኋላ እሷም ተናዳ እንዴ ታዲያ እናንተ ካልመጣችሁ ማን ነው እሱ ታዲያ ምሳውን የሚበላው? እኔና ናሆሚንን እንዴ ብላ ተናዳ ቤቱን ለቃ ወጥታ ነበረ። ከዛም በኋላ ተንኮለኛ ቤቲም እንግዲህ ወደ ቤታቸው ስራዋን ልጀምር ገብታ ነበረ እና ከሰራተኛዋ ጋራ ተነጋግራ ከዛ ለነሱ የሆነ ነገር ትሰጫለሽ ብላት ነበረና ልጅቷን ፈርታ እንዴ ይሄ ነገር አይገላቸውም አይደለ ብለሽ ጠየቀቻት። ከዛም በኋላ ምን ነው ጻድቅ ጻድቅ ትጫወቻለሽ ብላ አለቻት። ከዛ እንግዲህ ቤቲ አሁን ከበለፈው የበለጠ ጨካኝና ሀረመኔ ሆና ተነስታ ነበረና እና ልጅቷን ፈርታ ነበረ። ከዛ ማድረግ አለብሽ ብላ አለቻት። ሁለቱም ቆመው እያወሩ እያሉ ጽናት መጣችባቸው። ከዛ ወይኔ ብላ ልጅቷ ስትል አይዞሽ እንዳትንቀሳቀሺ አለቻትና እሷ ቤቲ ጥላት ሄደች። ከዛ ጽናትም ምን ሆነሽ ነው አለቻት። ከዛ ልጅቷም ደንግጣ ውሻው ቡችላው እያለች መርበትበት ጀመረች። ከዛ ጽናትም ምንድነው እሱ ስትላት ከዛ አንድ እናትም እንግዲህ ጽናት በምጠይቃት ጥያቄ የምትመልስላትን አላወቀችም። ከዛ ምንድነው እየቃጀሽ ነው እንዴ ውሻ እያለሽ ነው እኮ ስትላት አይ ምግብ ልሰጠው መጥቼ ነው አለችና ከዛ እንደ ማልቀስም ሆነች። ከዛ ጽናትም እንግዲህ ውይ የኔ ምስኪን አታልቅሺ እያለቀሽ ነው እኮ አለቻት። ወደ ቤት እንሂድ ብላት ይዛት ወደ ቤት ሄደች። እያጽናናቻት ወደ ቤት ሄደች። ከዛ ኪራም እንግዲህ አንድነትን ምግብ አቅርቢ እያላት ወደ ኩሽና ሄዶ ነበረ። ከዛ ሁሉም ምግብ ተዘጋጅተዋል። አብዛኛውን ምግብ ምራዊት ነች የሰራችው አለቻት። ከዛ እንደው ኪራ በማያገባሽ አትግቢ አትበለኝና እንደው እኮ ከቀን ቀን እየተጎዳክ ነው አለችው። ከዛ ኪራም ተናዶባት የማይናገረው ምግብ አቅርቢ አላትና ጥሏት ሄደ። ሁሉም ተሰብስበው ምግባቸውን ከበሉ በኋላ እየተጫወቱ ነበረ። እየተጫወቱ ጥለዋቸው ሄደው ከዛ በአንድ ክፍል ኪራንና ጽናትን ቆልፈውባቸው ጥላቸው ሄዶ ነበረ። ከዛ እነሱም እየተጫወቱ ናሆሜም እየጠራቸው ነበረ። ከዛ ጽናትና ኪራ የወሰዱት መድኃኒት እንግዲህ እየዞራቸው ነበርና ራሴ ራሴ እያሉ ሁለቱም
ወደቁ። ከዛ ቤቲም ተሸፋፍና ወደ ቤታቸው ገባች። የሰጠሽው መድኃኒት ውሃ ውስጥ ጨምሬ ሰጠዋቸው ብላ አለች። ከዛ እኮ ለምን እንዳይጠጡ አታደርጊ ስትላት ሁለቱም እኮ ጠጥተዋል አለቻት። ከዛ እንዴ የአሁን የት ናቸው ስትል በር ተቆልፎባቸዋል አለቻቸው። ከዛ ሂጂና ግቢና እያቸው አለቻት። እንዴት ነው ምገባው ብላ ስትላት ተቆልፏል እኮ ስትላት እንደ ግመልም ቢሆን ቤትም ግቢና ብቻ እያቸው አለቻት። ከዛ እሷ እንግዲህ ኪራና ጽናትም እዛ ራሴ ራሴ እያሉ እየተንገዳገዱ ነበርና ከዛ ናሆሜም በር ከፍቶባቸው ገባባቸው። ምን ሆነ ነው ሲል ራሴን ወገቤ እያሉ ምንድን የተፈጠረው እያሉ ግራ እየተግባቡ ነበርና ከዛ አይ ማታ እየተጫወትን እያለን እኮ ክፍላችሁ ገባችሁ ተኛችሁ ብሎ አላቸው ኪራም። ከዛ ሳሎን ተቀምጠው እየተጫወቱ እያሉ ስለ ጽናትና ስለ ናሆሜ ፍቅር እያወሩ እርስ በርሳቸው ስለ ፍቅር እየተጫወቱ ነበርና ሳሎን ላይ ቁጭ ብለው አሁን እኮ ሲገናኙ ፍቅራቸው እኮ ሲያምር እያሉ እርስ በርሳቸው እየተጫወቱ ናሆሜ እና መራዊት እንግዲህ ለኪራ ቦታ እንስጣቸው ይጫወቱ እስቲ ብለው ጥለዋቸው ወጡ። ከዛ እሷም ልሂድ አለች። ከዛ ኪራም እንደዚህ መሆንሽ መሄድ የለብሽም ቆይ ቁጭ በይ እስቲ አለች። ከዛ ቆይ ኪራ ምን ሆነህ ነው ግን እንደዚህ የምታስብለት አለችው። ከዛ ሁለቱም ራሴን ማለት ጀመሩ። የወሰዱት መድኃኒት እረፍት ከልክሏቸዋልና በጣም እያመማቸው ነው። እንግዲህ እንዴ እየቀለድክ ነው እንዴ ኪራ? እኔ እኮ ልቤን ቀጥ ነው ያደረግከው ትለዋለች። እሷም እንግዲህ ሁለቱም እርስ በርስ መተሳሰብን ጀምረዋል። እንግዲህ ከዛም በኋላ አንቺ ልጅ ወይ ያዥኝ ወይ ልቀቂኝ ልቤን ቀጥ አታደርጊው ብሎ አለው ኪራም። ከዛ እሷም በቃ የመጨረሻ ውሳኔዋን ልትነግረው ወሰነችና ኪራ እኔ እኮ ቤተሰቦችክ ሰራተኛ አገባክ ብለው ይሉካል ብዬ ነው አላት። ከዛ ይሄ እኮ የራሴ ውሳኔ ነው ብሎ አላት ኪራም። ከዛ እሷም እንግዲህ እንደምታፈቅረውና ከሱ እየራቀች ስትሄድ ህይወቷ ሁሉ እንደሚጨልም ነገረችው። ከዛ ኪራ አትከዳኝም ግን አትጎዳኝም ብላ ጠየቀችው። ኪራም እንግዲህ በሚወዳቸው ሰዎች ቃል እየገባላት ነውና በሚወዳት እናትም ቃል ገባት። ከዛም በኋላ ሁለቱም ቃል ከተግባቡ በኋላ ሁለቱ ተቃቀፉ። ከዛ ናሆሜና መራዊትም ይሄን ነገር ሲጠብቁት ነበረና በደስታ ሁለቱም እቤት ገቡና ተሳሳሙ። ከዛም በኋላ መራዊትም እንግዲህ ሰናይት ደውላላት ነበረና ጽናትም ወደ መራዊት ነው ስትሮቅ የሄደችው። ከዛ ሰርፕራይዝ አለኝ ብላ ልትነግራት ነበረ የሄደችው። ከዛ ከኪራ ጋርም ተገናኝተው የፍቅርም ጨዋታ እየተጫወቱ እያለ ከዛ የኪራ ሰራተኛ እንግዲህ አዲሷ ሰራተኛ በር ላይ ቆማ እየቀረጠቻት ነበረና ከዛ ጽናት አየቻትና ምን እየሰራች ነው ስትላት አይ ልብሴን እኮ ሚስማሪው ይዞት ነበረ አለች። ከዛ ደንግጣ እንግዲህ ተርፈትፍታ ከዛም በኋላ አይ ምናምን አለች ተርበተበተች። ምን ሆነሽ ነው ስትላት ከዛም በኋላ ስትርበተበት ከዛ ምን ሆነሽ ነው ማንሰሻ አልቆብሽ ነው አለቻት መራዊትም። ከዛ አንድነትም አይ ዝም ብዬ ነው አለች። ከዛ ሁኔቷን የተመለከተች እንግዲህ መራዊትም እቺ ሴትዮማ ከቀልቧ አይደለም እያለች ከዛ ወደ ናሆሜ ሄደች። ናሆሜ ጋር ሄዳ ከዛም በኋላ የጽናትና ኪራ እኮ ፍቅር ሲያስቀና ብላ ለናሆሜ እየነገረችው ነበርና እነዛ ሲጨቃጨቁ እኮ ይሄ ፍቅር እኮ እዚህ የሚደርሱ አልመሰለም ነበረ አለችው። ከዛም በኋላ እንዴ እኔም ታዲያ በጸብ ልጀምረው እንዴ አላት። ከዛ ምሉ ለሆነ ሰው እኮ ይሄ አያስፈልገውም አለችው። እኔ እኮ ጎደሎ ነኝ፣ እኔ እኮ ሙሉ አይደለውም አለት። ከዛ እሷም እኮ ጎደሎ እኮ ሰው የለም፣ አንቺ ጎደሎ ስትፈልጊ ያለሽን
ታጫለሽ ብሎ አላት። ከዛ አንቺ ሙሉን ስትፈልጊ እንግዲህ ያገኘሽውን ታጫለሽ ስላት፣ ከዛ እንደዚህ እየተጫወቱ እንግዲህ እነሱም የልብ የልባቸውን መመካከር ጀመሩ። ናሆሜና እንግዲህ በወሰንሽው ውሳኔ ያለውን ነገር ተቀበይ አላት። ከዛም በኋላ ግን አለች። ከዛ በቃ ሌላ ጊዜ እናወራለን ብሎ ናሆሜም ጥሏት ሄደ። መራዊትም እንግዲህ እንዲህ አይ ናሆሜ ዛሬም ቀጣለሁ የተቀጣሁት አይበቃኝም እያለች እንግዲህ ጽናትም እንግዲህ ኪራ ጋር ደርሳ ወደ ሰናይ ስትመለስ ከዛም በኋላ ምን ነው ቆየሽ አለቻት። አዲሱ ፍቅር እያለቻት ከዛ እንግዲህ ስለ አዲሱ ሰራተኛ እያወራቻት እንግዲህ አስፈራችኝ ምን እንደሆነ አላቅም አለቻት። ከዛ ሰናይትም በቆየ ቁጥር ችግር ውስጥ እንዳያስገባችሁ ይሄ ነገር ደስ አላለኝም እያለቻት እንግዲህ አዲስ ሰራተኛ እንግዲህ ቤቲ እንግዲህ በር ላይ ቀጥራት ነበረና ቤት ውስጥ እንዳለ ቤት ውስጥ ያለው አየር እንዴት ነው እያለች እየጠየቀቻት ነበረ። እንግዲህ ልጅቷም እንግዲህ በጣም ያስቀናሉ፣ እኔም የድሮዬን ትውስታዬን ቀስቅሰውብኛል ብላ አለቻት። ቤቲም ተናዳ በጥፊ አለቻት። ልጅቷም እኔን መምታት የለብሽም ነበረ ብላ በዚህ እያለች ተንቀጠቀጠች። እኔ እኮ ስራ እንድሰሪ ገንዘብ ከፍዬሽ